ግን ከኤንዞ ጋር በተገናኘ አይ ቲንክ ባለፈው ጊዜ ላይ አንድ የጠቀስነው ነገርም ነበር ከስነ ምግባር ጋር በተገናኘ ከዲሰንት ጋር ከኦገስት 2023 ጀምሮ በፕሪሚየር ሊጉ ብዙ ቢጫ ካርዶችን የተመለከተው ኤንዞ ፈርናንዴዝ ነው። ሶ ሜዳ ውስጥ አስቸጋሪ ባህሪ እንዳለው ምንም ጥያቄ የለውም ማለት ነው። የተናገረው ላይ ምንም ስህተት የለውም። እውነቱን ለመናገር በብዙ መልኩ የተናገረበት ጊዜም ነው ፕላስ ደግሞ አንበል። ስለዚህ ውስጥ ያ ስሜት ሊኖር ይችላል፣ ምንም ጥያቄ የለውም። ግን ይሄን በማለትም የምታሳካው ነገር ምንም የለም። በተቃራኒው ይልቁን ቡድኑን ልትጎዳ ነው የምትችለው። እሱ ነው ማለት የተናገራቸው ነገሮች ትክክል ነው። ባለፈው አንተም ስታነሳው ነበር ከክለቡ ልምድ ጋር ተጫዋቾች ልምድ ጋር ያስፈረማቸውን ተጫዋቾች በተመለከተ በጣም ከፍተኛ ገንዘብ አውጥቶ የቡድኑን መሰረታዊ ችግር ግን የሚቀርፍ ዝውውር አላደረገም በሚል አንተም ስታነሳው ነበር። ሀሳቡ ትክክል ሊሆን ይችላል፣ ግን አስተያየቱን የሰጠበት ጊዜ ትክክል ነው ወይ? ተጫዋቾችን እንደዛ ተናግረውም ከሆነ ትክክል ነው ወይ የሚል ጥያቄ ነው። ምንም ጥያቄ የለውም፣ ትክክል አይደለም። መቀጣቱም ሊገርም የሚገባ ነገር አይደለም። ግን አይ ቲንክ አሁን አሰልጣኙ ሊያም ሮሴኜ ነው። አሰልጣኙ ሊያም ሮሴኜ በመሆኑ ነው ይሄንን የተናገረው በእርግጠኝነት ማለት ነው። ምክንያቱም ያው ገና ወጣት አሰልጣኝ ነው፣ ራሱ ገና በትልቅ ደረጃ ያላሳየ አሰልጣኝ ነው። ከቼልሲ ጋር መቆየቱን እርግጥ ያልሆነ አሰልጣኝ ነውና ለዛ ነው አሰልጣኝህን ምንም ሳይመስለው በዛ ደረጃ ለመናገር የደፈረበት ምክንያት የሆነ አይነት ካራክተር ያለው አይነት አሰልጣኝ ከዚህ በፊት ቼልሲ የሚቀጥራቸው አይነት ኤሊት አሰልጣኞች አይነት ባህሪ ያለው የሆነ ሞር ካሪዝማ ያለው አይነት አሰልጣኝ ባለመሆኑ አይነት ነገር ነው በዚህ ደረጃ ደፈር ብሎ ለመናገር የቻለው። ኩኩሪያም እንደዛው ተመሳሳይ የክለቡን አካሄድ የክለቡን ፕሮጀክት ነው ቤዚክሊ የተቹት ማለት ነው። ስለዚህ ቅጣቱ የበለጠ ሊያም ሮሴኜ ቀጣው ከምብል እኔ የቀጡት የብሉ ኮድ ናቸው። ምክንያቱም ብሉ ኮድ የተተቸው አሁን አሰልጣኙ ብቻ ቢተች ኖሮ እርግጠኛ አይደለሁም ይቀጣ እውነቱን ለመናገር ማለት ነው። አሁን ሊያም ሮሴኜ ላይ ብቻ ታርጌት አድርጎ አሰልጣኛችን የሚሰጠን ትሬኒንግ ቦታ ላይ ልክ ያልሆኑ ምናምን ብሎ አስተያየት ቢሰጥ ኖሮ ይቀጣል እርግጠኛ አይደለሁም። የተቸው ቀጥታ የብሉኮ ፕሮጀክት ነው። እነሱ በዚህ መንገድ አይደል ነው ስኬትን እንዴት ዲፋይን እንደሚያደርጉት ንግዱን የተቸው ቤዚክሊ እና ባይቀጣ ነው የሚገርመው ማለት ነው። ግን አንድ ምን እንዳስታውሰኝ ታውቃለህ ነው ቢሆን አሳዛኝ ፋክት ነው ለኔ እውነቱን ለመናገር። አሁን ኤንዞ ፈርናንዴዝ አሁን ይህን አስተያየት በመስጠቱ መቀጣቱ አይገርምም፣ ተገቢ ነው መቀጣቱ፣ ምንም ጥያቄ የለውም። ነገር ግን ኤንዞ ፈርናንዴዝ ከዚህ በፊት ከዚህ የባሰ ጥፋት አጥፍቶ ዝም ብሎ ታልፏል። ከሬሲዝም ጋር የተገናኘ ማለት ነው። ያ ከኮፓ አሜሪካ በኋላ በእንግዲህ ቲም ባስ ውስጥ በዛ መልክ በሱ ኢንስታግራም ላይ በተላለፈው ቪዲዮ ላይ በዛ መልክ እንግዲህ ዘረኛ በሆነ መንገድ ፈረንሳዮችን በዛ መልክ ሲጨፍሩ ክለቡ አልቀጣቸው። እኔ አሁን ለአውሮፓ እግር ኳስ ላይ ለዘረኝነት የሚሰጠውን ዋጋ በዚህ መመልከት ይችላል። ብዙሃኑ ሲጮህ ኦፍ ኮርስ ጩኸቱ በራሱ ጫና ስላለው የሆነ አይነት ውሳኔ እንድትወስን ያስገድዳል። ይሄ ጩኸት የለውም። ጩኸት ስለሌለው በቃ የተወሰነ በጊዜው ተነስቶ ነበር፣ ይቅርታ ይጠይቅ ቲምሜቶቹን ተባለ። ከዛ ከሬሲዝም ጋር ለሚሰራ አይነት ድርጅት የሆነ አይነት የገንዘብ እርዳታ አደረገ። ዳሴት ከጨዋታ ረገድ ምንም አልተቀጣም። ክለቡ እንደዚህ አይነት ጉዳዮችን ሲሪየስሊ ባይኖረው የዛኔ ኤንዞ ፈርናንዴዝ ሲቀጣ እንመለከተው ነበር። እኔ በቃ ቀጥታ ክሊክ ያደረገው እሱን ያስታውስ። ያ ለመቀጣት ይሄ ነው አውሮፓ ላይ ያለው እውነታ እንድትረዳ ሊያደርግ ይችላል። ክለቡ ቼልሲ አሁን አዲስ ባለሀብቶች መጥተዋል። ግን ቼልሲን ክለብ ከተመለከትን ግን በጣም የሚያስደንቀኝ ክለብ ስለሆነ ከዘረኝነት ጋር በተያያዘ ቀድሞ የነበረውን 1980ዎች ውስጥ የነበረውን የቆዳ ቀለም ላይ ተጽዕኖ የሚያደርገውን ቼልሲ የቀየሩበት መንገድ በጣም የሚገርም ነው። እንደውም በተቃራኒው ብዙ ጥቁሮች የሚጫወቱበት አይነት ወደ መሆኑ መጥተዋል እና ከሱ ጋር ብቻ እንዳያያዝ ከክለቡ ጋር እንዳያያዝ እንጂ ቅድም የጠቀስካቸው ነገሮች እንዳሉ ናቸው። የክለቡ ባለሀብት አውሮፓ ላይ ምናምን ያሉት ነገሮች እንዳሉ ሆነው ቼልሲን በተለየ ግን በዛ መልክ እንዳያያዝ ለማለት ነው። ኦፍ ኮርስ ብዙ በከለር ጥቁር የሆኑ ተጫዋቾች እንግዲህ በአመታት ውስጥ ሲጫወቱ ለቼልሲ ተመልክተናል። የአሰልጣኞችም ተጽዕኖ በተወሰነ መልክ ያለበት ይመስለኛል። እንደ ጆዜ አይነት አሰልጣኝ ለእንደዚህ አይነት ተጫዋቾች የበለጠ ቅርብ መሆናቸው ማለት ነው። ከዛ በፊት ኦፍ ኮርስ ተጫውተዋል። ጆርጅ ዊሃም መጥተዋል። ጂሚ ፍሎሪያን ያሰልፋን ጥቁር ተጫዋች ነው። ባባያሮን ሌሎች ጥቁር ተጫዋቾች ነበሩ። የበለጠ ግን ከሮማም ጊዜ በኋላ የበለጠ ጥቁር ተጫዋቾች ቼልሲ ላይ በብዛት እና በትልቅ ደረጃ ቡድኑን በትልቅ ደረጃ ሲጠቅሙ ነው በብዛት ያስተዋል ነው ማለት ነው። ግን እነዚህ አይነት የባለፈው አይነት ውሳኔዎች ግን ጥያቄን ታነሳ የሚያደርግ ነው። ኤኒዌይ መቀጣቱ ግን አንደርስታንድ የሚደረግ ነው ማለት ነው። ግን ክለቡ እየሄደበት ያለው መንገድ ምን ያህል የተሳሳተ መሆኑ ያው እስከዛሬም ሳይናገሩት ቀሩ እንጂ ውስጣቸው እንደነበር ማሰብ አያቅትም። በእነ ኤንዞም ብትል በእነ ኩኩሪያም ብትል ሌሎቹ ተጫዋቾች ስሜት የቡድን ስሜት ከመጠበቅ አንጻር ብቻ ሊታይ የሚችል ነው። አስቀድሞ የነበራቸው ፕላስ ደግሞ ቼልሲ አሁን ቀድሞ ከ3 ዓመት በፊት ምናምን የነበረውን ግርማ ሞገስ ነው እንኳን በደንብ አጥቷል። ምንም ጥያቄ የለውም። ዞላ በእነዚህ ያስፈርማል፣ ግን ያ ግርማው የለም፣ መፈራቱ የለም። አንድ ጊዜ ካስታወስ በዚህ ፕሮጀክት ስር በእነዚህ ባለቤቶች ስር ቼልሲ ለሊግ ታይትል ሲፎካከር አንመለከተውም አይነት አስተያየት ትዝ ካለ ይሄን አስተያየት ሰጥተን ነበር እዚህ ፕሮግራም ነው እና እኔ አሁንም እንደዛ ነው የሚሰማኝ። በዚህ መንገድ ለውጥ ካላመጣ ይሄ ቡድን የሆነ የተሻለው ብራይተን ነው ለኔ አሁን
የሆነ አይነት ከወገብ በላይ ሁልጊዜ ሊጨርስ የሚችል ለቻምፒዮንስ ሊግ ቦታ ምናልባት ሊፎካከር የሚችል የሆነ ካፕ ጌሞችን አሸንፎ ዋንጫ ላይ አሸንፎ የሚችል ግን when it comes to ግን ሊግ ታይትል ግን እዛ ላይ ኮምፒት ማድረግም እንዳይችል ተደርጎ የተሰራ ቡድን ነው ማለት ነው። አንተ ዋንጫ የምታሸንፍ ዋንጫ ነው ወይ ደግሞ ዋንጫ ባታሸንፍ አትሊስት ተፎካካሪ መሆን የምታልም ከሆነ ምንም ጥያቄ የለውም እኮ ልምድ ያለው ተጫዋች ብቻ አይደለም። ተከላካይ ቦታውን ኤንዞ ማሬስካ አንደኛው መጀመሪያ አካባቢ ሲጣላበት ክረምት ላይ የነበረው ምንድነው ተከላካይ ተጫዋች እንዲፈርምለት ነበር። ኮልዊልን ከመጎዳቱ በፊት ቡድኑ ልምድ ያለው ተከላካይ ይፈልግ ነበር። ኮልዊ ከተጎዳ በኋላ ደግሞ የባሰ ኤንዞ ማሬስካ ኢንሲስት አድርጎ ነበር። ግን ባለቤቶቹ በቂ ተጫዋቾች አሉ ብለውት ግብ ጠባቂው ለቡድኑ ለሊግ ታይትል እንዲፎካከር የሚያደርግ ግብ ጠባቂ እንደሌለው ደጋግመን አንስተናል። ይሄ ግልጽ ነው። ጫና ለመፍጠር ሁሉ ኤንዞ ማሬስካ አልፈው ሚዲያ ላይ ተናግሮታል። ያንን የሚያደርጉት ለደጋፊዎች መልእክት እያስተላለፉ እንደዚህ እንፈልጋለን ግን አይነት ስሜት የሚፈጥር ነው። መጠየቅን ከዛኔ ነው የጀመሩት። ሲመጡ እንደ ሊያም ሮሴኜ ኤንዞ ማሬስካ ሞሮፍ የእሺ የሚል አይነት አሰልጣኝ የስማን ሆኖ ነው የመጡት። ነገር ግን አቅሙን በደንብ ካሳየ በኋላ ምንም ጥያቄ የለውም ስለ ግለሰቡ ወደፊት ኬሪየር የሚኖረው ግለሰብ ነው። ስለዚህ ያንን ላይ ችግር እንዳይፈጥርበት ምንም ጥያቄ የለውም። መወሰን ያለበትን መጠየቅ ያለበትን ኖ ወይም ማለት ያለበት ቦታ ላይ ነው ማለትን ለጊዜ ሂደት ራሱን ማሳየት ማስመስከር ከጀመረ በኋላ ያም መመልከት የጀመርንበት የመጀመሪያ አጋጣሚ ይመስለኛል። የዛኔ እሱ ነው እንግዲህ በኋላ ላይ ገፍቶ የመጣው። ዛንቱ ጨዋታ ግን ፖርት ቫሌ የሊግ 1 ቡድን ነው። ሊግ 1 ላይ መጨረሻ የሚገኝ ቡድን ነው። የደረጃ ሰንጠረዡ ከዚህ ቀደም የነበረው የሊግ 1 ጨዋታ ላይ ወደ ከዊካም ወንደርስ በሚባል ቡድን አራት ለባዶ ተሸንፎ ነበር። ስለዚህ ደካማ ቡድን ነው ጥያቄ የለውም። እና ጨዋታው የተደረገው ደግሞ ስታንፎርድ ብሪጅ ላይ ነው። ቼልሲ መጀመሪያ ያስተላለፉን ማለት ይቻላል ይዞ የገባው ማለት ነው። ከጉዳት አንጻር ብቻ ያልተሰለፉ ተጫዋቾች ቢኖሩም ማለት ነው። ስለዚህ ጨዋታ ማሸነፉ የሚጠበቅ ነበረ። ድል ምንም ጥያቄ የለውም። የተወሰነ አይነት ከነበርክበት ሙድ የማውጣት አስተዋጽኦ አለው። ያን አስተዋጽኦ ፈጥሮለት ሊሆን ይችላል ቡድኑ። እውነት እንደዛ ሆኗል የሚለውን ያው ቀጣይ ጨዋታዎች ላይ የምንመለከት ይሆናል። ቀጣይ ሳምንት ትልቅ ጨዋታ ነው ቼልሲ ብሪጅ ላይ ከማን ሲቲ ጋር የሚጠበቀው። ስለዚህ የቻምፒዮንስ ሊግ ለሚያደርገው ፉክክር ከባባድ ጨዋታዎች ነው ያሉት። ቼልሲ ዩናይትድም ይመጣል ስታንፎርድ ብሪጅ ላይ፣ አንፊልድ ላይ ይሄዳል ከሊቨርፑል ጋር፣ ስፐርስም ይመጣል በኋላ ላይ ስታንፎርድ ብሪጅ ላይ እና አይ ቲንክ መጨረሻ ጨዋታው ከሰንደርላንድም ነው አይ ቲንክ ከሜዳ ውጪ እና በጣም ትላልቅ ጨዋታዎች ነው የሚጠብቁት ማለት ነውና የዛን የቻምፒዮንስ ሊግ ቦታ ለማሳካት እጅግ ይቸገራል። ግን ጥሩነቱ የሲዝን ምንድነው ያው ሊቨርፑልም ለቻምፒዮንስ ሊግ ቦታ የሚፎካከሩ ሊቨርፑልም ማስተማማኝ አይደለም። መንገጫገጮች ውስጥ ምናልባት የሆነ በሆነ እንጭላንጭል ውስጥ ያን እድል የማግኘት እድል ሊኖረው ይችላል ብዬ አስባለሁ። ግን ቡድኑን ከፐርፎርማንስ ዋይዝ ካየነው ብዙ ጥያቄ የሚነሳበት ነው። እኔ አሁንም ከዚህ በፊት ዞላ እንዳልኩ እኔ ሊያም ሮሴኜ ሜዳ ውስጥ ያለውን ብቻ ከተመለከትን ጥሩ አሰልጣኝ የመሆን በደንብ ፍንጭ ያሳየን አሰልጣኝ ነው ብዬ ነው የምረዳው። ግን ያው ትልቅ አሰልጣኝ ስትሆን ያው የሐሳቦች ብቻ አይደለም አሸናፊ የሚያደርጉ ከዛ ባለፈ ደግሞ ካራክተር ሊኖር ያስፈልጋል ማለት ነው። በተወሰነ መልክ ሮሴኜ ያን ነገር ፑሽ ለማድረግ እየሞከረ ይመስላል። ባለፈው ጆኖቢ ሚካኤል ፖድካስቱ ላይ ሲናገር እየሰማው ነበር ስለ ሮሴኜ ማለት ነውና የበለጠ እንደዚህ አይነት ሞር ቡድኑ ተጫዋቾቹ ወይም ቡድኑ የኔ ነው አይነት ስሜት ለመፍጠር አሰልጣኞች የሚያደርጉት በስራ ነው ያን ያሳዩ የሚሞክሩት እንጂ እና ነገሮች ሞር ናቹራሊ ነው ሲመጣ የምንመለከተው። ሊያም ሮሴኜ ግን ነገሩን ፑሽ ለማድረግ ነው የሚሞክረው። እኔ ነኝ አለቃው አይነት ነገር ተጫዋቾቹ ለኔ ናቸው ማረጋውን ነገር አቃሉ አይነት ስሜት ለመፍጠር በግድ ነው ፑሽ ለማድረግ የሚሞክረው እንጂ ናቹራሊ ነው ያ ነገር ሲመጣ መመልከት የነበረብን ያን ግን ያረጋ አይደለም አይነት አስተያየት ሰጥ ነበር። አይ ቲንክ በጣም የሚያስማማ አስተያየት ይመስለኝ። እንደዚህ አይነት የሚመስል ነገር አለ። የካራክተር ጉዳይ ካልሆነ በቀር የሐሳብ ጉዳይ ግን ካነሳን ማለት ነው እና ጊዜም ያው ማንም አሰልጣኝ እኮ አሁን መቼ ነው የመጣው ሊያም ሮሴኜ እንግዲህ ጥቂት ወራት አስቆጠረ አይደለ? በዚህ ጊዜ ውስጥ ማንም ትልቅ አሰልጣኝ የሆነ አይነት አመር እንዲፈጠር ኤክስፔክት ያደርጋል። ጊዜ ይፈልጋል፣ ምንም ጥያቄ የለው። ግን አስቸጋሪ የሚያደርገው ገና ወጣት አሰልጣኝ ነው። ጊዜ እንዲገዛ የሚያስችል አይነት ሲቪ የለውም ከዚህ በፊት የሰራው። ስለዚህ አስተማማኝነት ሊኖር አይችልም። ጥያቄ ውጤት ካላመጣ ኦኬ አይ ነገ ሊያመጣ ይችላል ተብሎ ድል ሊሰጥህ አይችልም። የበለጠ አይ ቡድኑ ችግር ውስጥ ሊገባ ነው ስለዚህ ቢቀየር ነው የሚል ጥያቄ እንዲነሳብን ነው የሚያደርገው። ግን ጀስት ሜዳ ውስጥ ወይ ደግሞ አሰልጣኙ ሊያደርግ የሚሞክረውን ብቻ ግምት ምን ከሆነ አሰልጣኙ የሆነ አይነት ማድረግ የሚፈልገው ነገር ቡድኑንም ፐርፎርማንስ ዋይዝ የግብ ዕድሎችን ከመፍጠር ፕሮግረስ ሲያደርግ በፕሪሚየር ሊጉ ሴንትራሊ እንደ ቼልሲ ፕሮግረስ የሚያደርግ ቡድን የለም። በተደጋጋሚ ፕሮግሬሽኑን መሀል ለማለት ፕሮግረስ ለማድረግ ነው የሚሞክረው። ቢልድ አፑ በኋላ ላይ የምናነሳው ከዲዘርቢ ጋር በጣም የሚመሳሰል የዲዘርቢ አይነት ታይፕ ቢልድ አፕ መንገዶችን የሚጠቀም አይነት አሰልጣኝ ነውና ዲዘርቢንም ከዚህ በፊት ፈረንሳይ ያለ ብዙ ጊዜ በአድናቆት ሲያነሳ ተመልክተናልና በጣም ጥሩ የመሆን አሰልጣኝ ፖቴንሻል ያለው አይነት አሰልጣኝ ነው። ግን ሜቢ ትልቅ አሰልጣኝ ለማሰልጣኝ ሜቢ ጊዜው ላይሆን ይችላል ከካራክተር ከፐርሰናሊቲ አንፃር ማለት ነው።